ሰላም ጤና ይስጥልን የተከበራችሁ አድማጭ ተመልካቾቻችን እንደምን አላችሁ? የሰዓቱ መረጃዎች ይዘን መጥተናል። አብራችሁን ተቆዩ ዘንድ የአክብሮት ግብዣችን ነው። አድማጭ ተመልካቾቻችን የብልጽግናው መንግስት ለኤርትራ አማላጅ ላከ የሚባል ነገር እንዴት ነው? በጣም በሚገርም ሁኔታ አብይ አህመድ እንግዲህ በአማራ ክልልና በትግራይ ክልል የሚያደርገውን ጦርነት በደንብ ለማሳለጥ ኤርትራን ትንሽ ረገብ እንድታደርገው እየጠየቀ ነው ተብሏል። በሚገርም ሁኔታ የብልጽግና አክቲቪስቶች ግን ፋኖ ህወሓት ከሻዕቢያ ጋር ጥምረት ፈጥረው ግብፅን ከጀርባ አሰልፈው ኢትዮጵያን ለማፍረስ ተዘጋጅተዋል እያሉ ፕሮፓጋንዳ በከፍተኛ ሁኔታ እያሰራጩ ይገኛሉ። በነገራችን ላይ አብይ አህመድ በሚቀጥሉ 3 እና 2 ወራት ውስጥ በትግራይ ክልል ከፍተኛ የሆነ ጦርነት ሊከፍት እንደሚችል እየተገለጸ ነው። ይህ የማይሆን ከሆነ አብይ አህመድ እጁን አጣጥፎ ሊቀመጥና ሽንፈቱን ሊጎነጭ እንደሚችል እየተጠበቀ ነው። በነገራችን ላይ አድማጮቻችን በትግራይ ክልል የሚካሄደው ጦርነት በደንብ የማይሳለጥ ከሆነ አብይ አህመድ ወደ አረብ ኤሚሬትስ ለመፈርጠጥ ቤቱን ሁሉ ሰርቶ እንደጨረሰ ተገልጿል። እንግዲህ እዚህ ጋር ምስሉ ላይ እንደምታዩት በግብጽ የሚጋለብ ዘመቻ በማለት የግብጽ ፋኖና ኢሳያስ አፈወርቂን ሲጋልቡ የሚያሳይ በነገራችን ላይ የብልጽግናው ሰዎች እንደዛ አይነት ፎቶዎችን ሰሞኑን በከፍተኛ ሁኔታ በሶሻል ሚዲያ እያሰራጩ ነው። አብይ አህመድ ግን ኢሳያስ አፈወርቂን ሄዶ እየተማለደ ነው። ሌሎች የአፍሪካ ሀገራትን ቢጠይቅም አልሆነም። ግን አንድ ኬንያ ሙሉ በሙሉ ፊቷን ያላዞረች አለች በኢትዮጵያ ወይም በአብይ አህመድ። የሱን መሪ ኢሳያስ አፈወርቂን አሸማግለኝ ባክህ ብሎ እንደላከ ያው ሰምታችኋል በዜና። አብይ አህመድ ይህን የሚያደርግበት ምክንያት ይላሉ የውስጥ ምንጮቻችን በትግራይ ክልል ከፍተኛ የሆነ ጦርነት ለመክፈት እንደተዘጋጀ ነው። ምክንያቱም ህወሓት የሚባለው ይህ ቡድን ሙሉ በሙሉ ካልከሰመ አብይ አህመድ የኔ ስልጣን ስጋት ውስጥ ነው። ህወሓት በፖለቲካ ጥርሳቸውን የነቀሉ ከሚባሉ ድርጅቶች አንዷ ናት። እንግዲህ ለአለፉት 60 ዓመታት ኤክሰርሳይዝ አድርጋለች። ፖለቲካን ሴራውን ታውቃለች። ሁሉን ነገር በደንብ አድርጋ ምናምን ጥርሷን የነቀለች ድርጅት ነች። ይችኛዋን ድርጅት ከስር መሰረቱ ካላጠፋው እነ ፋኖን እነ ሸኔን እና ሌሎች ሻዕቢያን አስተባብራ ወደ 4 ኪሎ ትመጣለች በማለት አብይ አህመድ ጭንቅ ውስጥ እንደገባ እየተገለጸ ነው። አንዴ እነ ፋኖ ከግብጽ ጋር ተጣምረዋል ከሌሎች ሀገራት ጋር። ዋይ ኖት አብይ አህመድ ለምንድነው ከዩናይትድ አረብ ኤሚሬትስ ጋር የሚጣመረው? ለምንድነው ዩናይትድ አረብ ኤሚሬትስን ተጠቅሞ የድሮን መምቻ ደሴት ነው? አረብ ኤሚሬትስ በነገራችን ላይ ቀይ ባህር ላይ የሆነ ደሴት ገዝታለች ተብሏል። እሷን ደሴት ለመጠቀም አብይ አህመድ በከፍተኛ ሁኔታ ከዩናይትድ አረብ ኤሚሬትስ ፕሬዝዳንት ጋር ልመና ጉልበቱ ላይ ተደፍቶ ኢሳያስ አፈወርቂ ጦርነት የሚከፍት ከሆነ ይችኛዋን ደሴት ለድሮን መምቻ እንድትጠቀምበት በማለት የዩናይትድ አረብ ኤሚሬትስ ፕሬዝዳንትን በከፍተኛ ሁኔታ ጉልበቱን ስሞ ተንበርክኮ እንደለመነው ተገልጿል። እና የአብይ አህመድ አካሄድ ምንድነው? እሱ ያሰበው በምስራቅ አፍሪካ ገንኝ ይወጣለሁ እና ይሄ ኦሮማይዝድ የሚባል ስቴትም እስከ ቀይ ባህር የተዘረጋ ይሄ እሬቻን ቀይ ባህር ላይ እናከብራለን ምናምን የሚሉን እነ ሽመልስ አብዲሳ ከአብይ አህመድ የወሰዱት ነው። አብይ አህመድ ይሄን ፕሮፓጋንዳ የሚጠቀመው ለኦሮሞ ህዝብ አስቦ አይደለም፣ ኦሮሞም ስለሆነ አይደለም። አብይ አህመድ ስልጣን ላይ ለመቆየት የሚጠቀመው ኦሮሞ እኔ አለሁልህ በማለት ነውና በሌላው በማስጠላት ኦሮሞን ሌላው ብሔር እንዲጠላው አድርጎ ለመሄድ ነው ጥረቱ። በነገራችን ላይ የአብይ አህመድ ሌላ ምንም አይነት እንትን የለውም። ስለዚህ አብይ አህመድ ኦሮሞ እንዲጠላ ካደረገ የኦሮሞ ወዳጅ እንዳልሆነ የኦሮሞ ህዝብ ራሱ እያወቀ ነው። አሁን አብይ አህመድ ለኦሮሞ ምንም እንደማይጠቅም ምንም ነገር እንደማያመጣ። እሺ የኦሮሞ ወጣት አብይ አህመድ ከመጣ በኋላ ምንድነው ያገኛችው ጥቅም ብላችሁ ጠይቋቸው። ምንም ነገር የለም። ምንም በየቤቱ ጠይቁ። ምሬት ነው። በየቤቱ ጠይቁ። መዋጮ ነው። በጣም መሮታል። እና ይሄ ሰው ስልጣን ላይ ለመቆየት ለኢሳያስ አፈወርቂ አማላጅ ልኳል። ለምንድነው አማላጅ የላከው? ትግራይና አማራ ክልል ውስጥ ያለውን ጦርነት በደንብ አድርጎ ለማሳለጥ፣ ሁለቱን ለማዳከም። ከዛ በኋላ እኮ ኤርትራ ወይም ኢሳያስ አፈወርቂ እነዚህ ሁለቱን ኃይሎች ፋኖንም ህወሓትንም በደንብ አድርጎ ካጠፋ ወይም ከመታ በኋላ ወደ ሻዕቢያ እንደሚዞር እኮ ያውቀዋል እኮ። ምክንያቱም ሰውየው የሚያርፍ አይደለም ማለት ጸብጸብ የሚለው ነው። ደግሞ ሲጣላ ራሱ ዳይሬክትሊ የሚጣላ አይደለም፣ ሌሎች ላይ ጥገኛ ሆኖ ነው የሚጣለው። ይሄ እኮ ነው የሚያስጠላው።
እሱ ጀግኖ ወይንም እንትን ብሎ አይደለም። እኔ ይሄን በተመለከተ እስኪ ጦርነት ሊከፍት እንደሆነ በትግራይ ክልል ሚዲያዎች እያወሩ ነው። እነ ስታሊን እንስማስ። ትግራይ አልሰማንም ምናምን እንዳይሉ ነው ይሄ መረጃ የምናገረው። በሶስት አካባቢ የመከላከያ ሰራዊት ዲፕሎይ ያደረገ ነው ወደ ትግራይ አቅጣጫ። በሶስት አቅጣጫ በአፋር፣ በደቡብ ትግራይ በቆባ አካባቢ እና በጎንደር በደባርቅ ዲፕሎይ ያደረገ። ሁመራም ሰራዊት እየጨመረ ነው። የኤር ሪኮኔሰንስ የድሮን ሰርቬላንስ እየጨመረ ነው። በየጊዜው ነው እያደረገ ያለው። ለጦርነት እየተዘጋጀ ነው። የትላልቅ የትራንስፖርት መጓጓዣ ጅቡቲ የሚመላለሱት በሙሉ ሄዶ አዲስ አበባ ይዟቸዋል። ለግዳጅ ትፈለጋላችሁ ወደ ሌላ ምሽ እንዳትሄዱ ብሎ የግለሰብ የካምፓኒ ጭምር ይዟል። እዛ አካባቢ መቼ እንደሚጀምረው አይታወቅም። አማራ ክልል ነው ያስቸገረው። ፋኖ ስላስቸገረው ነው እንጂ ዝም ብሎ ነገ ጧት ዘው ብሎ የመግባት ፍላጎት እንዳለው አፕታይት እንዳለው እየታየ ነው። ይሄን ለማሳመን አሁንም የብርሃኑ ጁላ ይሄ መሀል ላይ ያለው አሁንም ሰሜን እኮ ተነክቶ እኮ ነው ብሎ የተደናበረ ህብረተሰብ ካለ ለሱን የምናገር። ይሄ እንግዲህ እንደሰማችሁት ነው። ስታሊን ወይም የህወሓቱ አፈቀላጤ የሚናገረው ምንድነው? አብይ አህመድ ወደ ትግራይ ዲፕሎይ እያደረገ ነው ሰራዊቱን፣ በጣም ከፍተኛ የሆነ ሀቢታት አለው ትግራይ ላይ ጦርነት ለመክፈት እያለ ነው። እንግዲህ እንደነገሯችሁ ነው። አብይ አህመድ እንተናን ለማጃጃል ጥረት እያደረገ ነው። ኢሳያስ አፈወርቂ እንዲቀላል ሰው ደግሞ አይደለም። የፖለቲካ ቁንጮ የሚባል ነው በምስራቅ አፍሪካ። በተለይ ኢትዮጵያን የምስራቅ አፍሪካ ፖለቲካን ቁርጥም አድርጎ የበላ ነው። ኮንትሮቨርሲዎችን በደንብ የሚያውቅ ትልቅ አዛውንት ነው ኢሳያስ አፈወርቂ። አይደለም አብይ አህመድ አሁን ትናንትና የመጣ ምንም ፖለቲካ እንኳን የማያውቅ ማለት ነው። ሌላ የሰፈር ከሰፈር ጸብ ውጭ ሌላ ምንም የሚያውቀው ነገር የለም። በነገራችን ላይ የኢትዮጵያ ጠቅላይ ሚኒስትር እና እንዳለን መረጃ ከሆነ ወይንም እነ ስታሊን እንደተናገሩት ከሆነ አብይ አህመድ ትግራይ ውስጥ ጦርነት ለመክፈት እየተዘጋጀ እንደሆነ፣ እንዲያውም ከዛ በፊት ጦርነት ከመክፈቱ በፊት አንዳንድ ቴክኒኮችን ለመጠቀም ጥረት እያደረገ እንደሆነ ተገልጿል። የድሮን ጥቃቶችን ለመፈጸም እነ ደብረጽዮንን አስቀድሞ ለመያዝ በተለይ ደብረጽዮንና ሞንቸሪኖ የሚባሉ ግለሰቦችን አስቀድሞ በአደራጃቸው የደህንነት ክፍሎች ለመያዝ ጥረት እያደረገ ነው። ግን ቲዲኤፍ የሚቀመስ አይደለም። ያው ስታሊን እንደሚናገረው ወይንም የህወሓት አክቲቪስቶች እንደሚናገሩት ቲዲኤፍ የህወሓት አይደለም ይላሉ፣ ሁሌም ይናገራሉ። ቲዲኤፍ የህወሓት አይደለም፣ የህወሓት ሰራዊት አይደለም፣ የትግራይ ህዝብ ሰራዊት ነው ይላሉ። እንደዛ ነው የሚሉት። ስለዚህ ቲዲኤፍ የሚባለው ኃይል የሚያስቀምስ አይደለም እና ደብረጽዮን በከፍተኛ ሁኔታ እየጠበቀ ነው። እንዲሁም በአፋር ክልል የሆነ ሰፊ ቀጠና ለዛ ቀጠና ላይ እነጌታቸው ረዳ የሚያሰለጥኑትን ኃይል የበተነው ቲዲኤፍ አሁን በከፍተኛ ባልተጠበቀ ሁኔታ በተለያየ አቅጣጫ የብልጽግናው መንግስት ወደ ደብረጽዮን ሰርጎ ገብቶ ሊወስድ ይችላል በማለት ከፍተኛ የሆኑ የህወሓት የደህንነት ክፍሎችን በነገራችን ላይ ህወሓት የደህንነት ክፍል አለው እስከዛሬ። የህወሓት መዋቅር ልክ እንደ መንግስት መዋቅር በደንብ የተደራጀ እንደሆነ መዘንጋት የለበትም ህወሓት። ምክንያቱም ላለፉት 30 ዓመታት ያክል ኢትዮጵያን የገዛ ነው። ስለዚህ እንዳለ አለ ይሄ ስትራክቸሩ መዋቅሩ ምናምን የህወሓት አገሪቱን የገዛበት ስትራክቸር ቢዳከምም አለ እንትኑ ራሱ የደህንነት ክፍል አላቸው፣ የፖለቲካ ክንፍ አላቸው፣ ብዙ ነገር ነው ያላቸው ልክ መንግስት እንዳለው። እንዲያውም ከአብይ አህመድ የተሻለ የደህንነት እንትን እንዳላቸው ነው የሚነገረው። አብይ አህመድ ዝም ብሎ አሁን የደህንነት ክፍል አይባልም እኮ አብይ አህመድ ማን ነው የወርኩ ካጀና ነው ምናምን የሚባል በግልጽ የሚያደርገው ሁሉ ምን እንደሚያደርግ ምን እንደሚያነፈንፍ ሁሉ በግልጽ ምናምን በሚዲያ ይወጣል። በህወሓት ጊዜ ግን ምን እንደሚሰሩ አይታወቅም ነበር። እኔው በትግራይ ክልል ጦርነት እንደሚከፈት ገምቱ። በዛ በኩል ግን ኢሳያስ አፈወርቂን ለማጃጃል ጥረት እያደረገ ነው። ተነቅቶበታል እንላለን። አድማጭ ተመልካቾቻችን እስኪ ወደ ሌላ መረጃ እንወሰዳችሁ። አንድ ግለሰብ ታውቁታላችሁ። የ4 ኪሎ ፈላስፋ ይባላል። አንዴም ሁለቴ ያወርተናል ስለዚህ ግለሰብ። ይህ ግለሰብ ታውቁታላችሁ። እዚህ ጋር ፎቶ ጋር መሀል ላይ ያለው አዛውንት ወይንም ሽማግሌ ፈላስፋው ዶክተር ዳኛቸው አሰፋ ይባላሉ። በጣም በሚገርም ሁኔታ ይሄ ግለሰብ እንግዲህ ወልቃይት ሄዶ ከወልቃይት ዘብ ከሚባለው ጋር እና አብይ አህመድ ካደራጁት ኃይል ጋር ሄዶ ፎቶ ተነስቷል። ከነ አሸተ ደምለው ጋር እንደምታዩት መሀል ላይ ክላሽ አንግተው ዶክተር ዳኛቸው በጣም
እንግዲህ ዶክተር ዳኛቸው ማለት ታውታላችሁ አይደል? ኢንተርቪው ሲያደርግ ምናምን እንትን ነው መኖር የሚፈልግ ነው ነው። አሁን ቪዲዮ እናመጣለን ስታሊን ስለሱ ሰውዬ ሲያወራ ማለት የሚሰራበት ዲፓርትመንትም ይሄ የፍልስፍና ዲፓርትመንቱም እንደተዘጋ እየተገለጸ ነው። ይህ ሰውዬ ግን ብርሃኑ የትምህርት ሚኒስተሩን ብርሃኑ ነጋ ሲሳደብ ነበር አይደል? ይሄ ትጥቅ ትግል የቆየ ምናምን ትምህርት ሚኒስተር ሆኖ ምናምን ሲል የነበረ ግለሰብ ነው። አሁን እርሱ ወደ ትጥቅ ትግል ገባ። ወልቃይትን ለመጠበቅ እየሄደ ነው። አደገኛ ድራማ ነው በነገራችን ላይ። አሁን ይሄ ወልቃይት አካባቢ ያለው አንፕሪዲክቴብል ነው በነገራችን ላይ። ምንም በቃ መገመት አትችሉም ምን እንደሚፈጠር እና አብይ አህመድ ምንድነው የሚያደርጉ? አንዳንዶቹ ወልቃይት ልክ እንደ ሶማሌላንድ ሆና እንድትቆይ ይፈልጋሉ፣ አገርም ሊያደርጓት ይችላሉ የሚለው አሉ። ዶክተር ዳኛቸውን እነ ስታሊን ምን አሉት እስኪ? ምክንያቱም እነ ስታሊን ወልቃይትን ለመውሰድ መልሰው ከፍተኛ የሆነ እንቅስቃሴ እያደረጉ ነው። ስታሊን ምን አለ? አሁን ይሄ ሰሞኑ ተመልካቾች አስገራሚ ጉዳዮች እየመጡ ነው። አስገራሚ ጉዳዮች እየመጡ ነው የምንለው ያው ሽልማት እንደዚህ ተደርጓል። እቺ ገነት አየለ ናት አሉ። እቺ ገነት አየለ መንግስቱ ኃይለማርያም ሄዳ ኢንተርቪው ያደረገች ናት አሉ። የሰማሁት እንደዛ ነው። ጽሁፍ ላይ አለ። እሷ ናት እሷ አይደለች አላውቅም፣ ግን ገነት አየለ ነው የመንግስቱ ኃይለማርያም ሄዳ ቃለ መጠይቅ ያደረገችው። ይሄ እንደዚህ አድርጎ ሸለሙት። መሸለም ችግር የለውም። ጠቅላላ አልብሰው ተመልከቱ። ዳኛቸው ነው። ዳኛቸው አሰፋ ነው። በእውነት ዳኛቸው አሰፋ የዳኛቸው አሰፋ በጣም ህይወት ከባድ ነው። በጣም ከባድ ነው። ይሄ ሰውዬ ምን እየጠበቀ ነው ብትሉት ምን ይላል? አሁን ዳኛቸው አሰፋ ቦስተን 20 ምናምን ዓመት የሰራው እዚች ጋር ነው እንትን የሰራው ክሬዲት ካርድ ኦንሊ ብሎ ያስባላት ቦስተን የፓርኪንግ ስራ በብር ካሽ ስለነበረ በካሽ ከዛ እየተዘረፈ በጣም ሲዘረፍ ጨንቋቸው ከዚህ በኋላ በክሬዲት ካርድ ብቻ ነው የምንቀበለው ብሎ እዚች ጋር ነበር። እዚች ጋር ሰው እንኳን መቆም አይችልም። እንኳን 20 ዓመት ልትቀመጥባት ሰው መቆም አይችልም። እና እቺ ሰፈር ትዝ ይለዋል እርግጠኛ ነኝ። እዚህ ነው 20 ዓመት ምናምን የሰራው እዚህ ነው። እቺ አንድ ፓርኪንግ ብቻ። ስታሊን እንግዲህ ዶክተር ዳኛቸውን አሜሪካ ሄዶ አይነት ነገር ነው መቼም አሜሪካ ሄዶ ነበር እንዴ? መረጃ ላይ የለንም። ዶክተር ዳኛቸው ለካ አሜሪካ ኖረዋል ማለት ነው። እና ለማንቋሸሽ እየሞከረ ነው እንግዲህ። ኤግዛክትሊ ሰውየው የሚሰራውን እንትን እየነቀሱ ማውጣት ግን ተገቢ ይመስለናል። ኤግዛክትሊ ማዋረድ ምንድን እያደረገ ነው አሁን ከረንትሊ ዶክተር ጌታቸው ምን እያደረገ ነው የሚለውን መረጃ በማምጣት እንጂ ድሮ ሲሰራ የነበረው እንዲያውም ውጭ ሀገር ሄዶ ሲሰራ ከነበርማ የብቃት ያለው ነው። ምክንያቱም ስራ አይናቅም። ፓርኪንግ አሜሪካ በጣም ትልቅ ስራ ነው። እኔ እየደገፉት አይደለም ዳኛቸውን፣ ግን ዳኛቸውን ከሚያስጠላን ሰዎች መካከል ነን። ዶክተር ዳኛቸው ለአብይ አህመድ በከፍተኛ ሁኔታ የሚያግዝ እንዲያውም ክላሽ አነግቶ አሁን ወልቃይት የገባ ግለሰብ በጣም ዚስ ማች ኢምንት በሆነ ነገር መተቸት በደንብ አድርገን መተቸት አለብን ማለት ነው። ስታሊን በደንብ አድርገን ስለ ሰውየው ከፍተኛ የሆነ መረጃ በማውጣት ማለት ነው። ከረንትሊ አሁን ምን እያደረገ ነው የሚለውን በደንብ አነፍንፋ አውጥተህ በደንብ መደቆስ። እንደዛ አይደለም ድሮ ሲሰራ ከነበርማ ስራ እኮ ነው። እቺ ፓርኪንግ ምናምን የሚያንቋሽ ነገር አይደለም። ፓርኪንግ አሜሪካ መሰለኝ ወይ አውሮፓ መሰለኝ እንደዛ ነው። ይሄ እንትን የሚለው አይደለም፣ የሚሰብረውም አይደለም። ሰውየውም አልሰበርም ባይ ነው። በደንብ አድርገህ እንትን ማለት ነው ያለብህ። እስኪ እንስማ ተጨማሪ ደግሞ እና አሁን ደግሞ ቦታ ቀይሮ ጌም እየቀያየረ ከዚህ ህይወት ወጥቶ ያው ወደዚህ ደግሞ መጣ ማለት ነው። ወደዚህ መጣ። ምንድነው እየሰራ ያለው ብትሉት ይሄ ፈላስፋው ነኝ፣ ፈላስፋው ተከዘዘብ ላይ ነው የሚለው ማለት ነው። ተከዘዘብ ሆኖ ፈላስፋም ዳኛቸው ይሄ አብይ የሚጫወትባቸው ሰዎች እነዚህ ነው። አብይ የሚጫወተው ዳኛቸው ከንትን ጋር የሚገናኝ አይደለም። ዳኛቸው ፈረንሳይ ለጋ ሲሆን ነው ምንም እኛ ከቤተሰብ ጋር ግንኙነት ያው ሰው ቅር ስለሚለው አነካካም ማለት ስራ የአዲስ አበባ ዩኒቨርሲቲ ፍልስፍና ዲፓርትመንት ተዘጋ። ቃሊቲ የአባቱ ነው። አባቱ መሬቱ የአባቱ ነው። ቃሊቲ የአባቱን መሬት ቀምቶ እስር ቤት አድርጎታል። የአባቱ ቤት ይገባል። ነገ ጧት የአባቱ ቤት ይገባል። እንዲሁ የግለሰብ የሰው ልጅ ስብዕናም የለውም።
ፈላስፋ ሲባል ብዙ እኮ ይፈላሰፋል እኮ እንትና እኮ እንደዚህ እኮ ይሄ እኮ የስብሐት ገብረ እግዚአብሔር አይነት ባህሪ እኮ ነው ያለው ምናምን ይባላል። የስብሐት ገብረ እግዚአብሔር ሰው ሊወስደው ደስ ሊለው ይችላል፣ ላይቀበለው ይችላል። የሰው ልጅ በየትኛውም አገር ከሚስትህ እህት ጋር አይተኛም። የምሬ ነው፣ በፍጹም አይተኛም። ምን አይነት ውርደት የሆነ ነገር ካልገጠመው በስተቀር አይተኛም። የስብሐት ገብረ እግዚአብሔር አስተሳሰብ እንደዛ ነው። እንትና እኮ እንደዚህ ፈላስፋ ስለሆነ እንትና እኮ የጂኦግራፊ አስተማሪ ስለሆነ ነው ተብሎ አይደረግም። ከምሬ ነው። ብዙ ሰው እንደ ትልቅ ሰው የሚያያቸው ሰዎች አሉ እና ሄዶ እስቲ ምንድነው የተፈጠረው ኖርዝ ካሮላይና ያለችው እና የድሮ ሚስት እህት ጠይቃት እስቲ ብላችሁ ጠይቁት። ምዕራብ ትግራይ ይሄድክ ጦርነት መቀስቀስ ተከዘዘብ ለመስለ እንደዚህ ምናምን መስለ አይኬድም። ኖር ነው ማለት ይሄ በጣም ኦልድ ድሮ ነው። እነ ሳምሶን ቤቢም አልጠቀማቸውም። ይሄ ምንም ታደርገው አይደለም። የአሪስቶትል እንትና እያልክ ፍልስፍና የምታስተምረው እንትን ከዚህ ጋር የሚገናኝ አይደለም። ለአብይ ግን ይጠቅማል። ዳኛቸው ስተወሰልት እንደነበር መረጃ እያወጣ ነው። እኔ ዶክተር ዳኛቸው እንግዲህ ወልቃይትን ለመጠበቅ ክላሽ አንግተዋል። ለካ ዲፓርትመንታቸውም እንደተዘጋ ያው አስታውሶናል። ዲፓርትመንታቸውም ተዘግቶ ስራ ፈትኗል። ለካ ወደ 4 ኪሎ ወይንም ወደ 6 ኪሎ አካባቢ ዝር እንደማይሉ እየተገለጸ ነው። በነገራችን ላይ ሰውየው አሁን ጥሮታም ይወጣ ይመስላል። ሰውየው ጥሮታ ይወጣ ነው የሚመስለው። በጣም ያረጀ ነው፣ የጃጀ ነው። ይሄ መማር ማስተማሩ አካባቢ ምርምሩ አካባቢ ምናምን የሚገኝ አይመስልም። ያው ዋናው አሁን ፍርፋሪ ለቀማ ላይ ነው። አሁን ሪጅና ስለሆነ ባዮሎጂካል ሊሄድ ስለሆነ ነው። ተመልካቾቻችን እስኪ ወደ ሌላ መረጃ ነው ሰዳቸው። እዚህ ጋር ፎቶ ጋር የምታዩት ድሮ በህወሓት ጊዜ በፓርላማ የሚታወቀው አቶ ግርማ ሰይፉ የሚባሉ ግለሰቦች የሚባል ግለሰብ ምን ብሎ እንደተናገረ በጣም አነጋጋሪ ሆኗል። በኮሪደር ልማት የተፈናቀለው ድህነት እንጂ ድሃው አይደለም ብለው ተናግረዋል የሚባል ነገር አለና ይህ በጣም እየተዘዋወረ ነው በሶሻል ሚዲያ። ይሄ ግለሰብ እንግዲህ በህወሓት ጊዜ ጥሩ ተቃዋሚ ነው፣ ጥሩ እነመለስ እንደፍሮ ይናገራል፣ ህወሓትን አይፈራም ምናምን ይባል ነበር። ግን ህወሓቶች ሆን ብለው ነው እንዲናገር ሲያደርጉት የነበር እንጂ ልክ ምናምን የሚያልፍ ከሆነ ከአንዴም ሁለቴ ገርፈውታል አስገብተው የሆነ መስመሩን የሚያልፍ ከሆነ እልም ያለ ቦቅቧቃ ግን ለህዝብ የሚታገል የሚመስል ሆዳም ነው ይሄ ግለሰብ። በኮሪደር ልማቱ የተፈናቀለው ድህነት እንጂ ድሃ አይደለም ማለት አሁን እዛ አካባቢ ምንም እንትን የለም እያለ ነው ማለት ሰውን እንደ እንትን የቆጠረው። አሁን ድህነት የሚባለው ሌላ ዴፊኒሽን ነው። ድሃ ሲባል ይሄ ሰውነት ምናምን እንደሚገልጽ አድርጎ ነው። ድህነት ማለት ሰው ካለ ሰው የሚኖር ከሆነ ይሄ ፊዚካል የምናየው ድህነት ነው ራሱ እኮ ምንም እኮ ልታምታታው አትችልም። ዴፊኒሽኑን አንድ ማድረግ እኮ which is simple። ድህነት ማለት ያው ድህነትን የምትገልጸው ሰው ሲኖር ነው አይደል? ሰው ሲኖር ነው። ሰውየው እዛ ቦታ ላይ ሲኖር ወይንም ያለበት ቦታ ላይ እየሰራ ወይም እየተንቀሳቀሰ ድሃ ከሆነ ድህነት ነው ትለዋለህ። ሁለቱም የተያያዙ ናቸው በነገራችን ላይ ምንም ልትንጣጥላቸው የምትችላቸው ነገሮች አይደሉም። እና ሰው የተሰደበው ድህነት ካለ እዛው ድሃ አለ ማለት ነው። ተያይዘዋል፣ ቦንድ አላቸው። ግን አንተ ልክ ሌላ ዴፊኒሽን የተናገረ አስመስለ ልክ የሚገርም ነው። ይቀልዳሉ በነገራችን ላይ። አሁን ይሄ በደንብ ፍርፋሪ ለቃሚ ነው። በአብይ አህመድ ጊዜ ስልጣን ካገኙት ካድሬዎች ወይንም በነመለስ ጊዜ እንደ ዙሪያውን ሲያንዣብብ የነበር ግለሰብ ግን ስልጣን ያላገኘ ሲቃጠል ነበር። አሁን አብይ አህመድ ስልጣን ሰጥቶት አዲስ አበባ የሆነ ስልጣን ሰጥቶታል። የአዲስ አበባ ከተማ የአረንጓዴ አሻራ አስተባባሪ ይሁን እንደዛ ሰምቲንግ ነው። ስልጣን አግኝቶ አሁን ይችን ስልጣን ብሎ እንትን እያለ ነው። ስለተፈናቀሉት ሰዎች እነዚህ ድሃ ቀመስ የሆኑ ሰዎች እየቀለደ ነው። ምክንያቱም ድሃ ካለ ያው ድህነት ማለት ያው ድሃ አለ ማለት ነው። የአንድ ሳንቲም ሁለት ገጽታ ነው የሚባለው። አልተፈናቀሉም እያሉ ድህነት ናቸው። እንዲያውም ቶታሊ ሌላ ዴፊኒሽንም ሊሰጠው ይችላል። እንደ ሰውም አልቆጠራቸውም። ሰዎቹ ድህነት ስለሆኑ ተፈናቅለዋል እንደማለት ነው። ድህነት ናቸው እነዚህ ሰው ናቸው እንዴ? ሲጀመርም እኮ ድህነት ናቸው። ድህነትን የሚያመጡ እዛ ሰፈር እዚህ አካባቢ መርካቶ አካባቢ ወይንም ፒያሳ አካባቢ እነሱ ናቸው እንደማለት ነው።
በነገራችን ላይ ይሄን ከማውራት በፊት ማሰብ ነበረብን ዶማ